የሚያልፍ ፍቅር ሃሌሉያ ሲጮክ በለ የኢየሱስ ፍቅር ገደብን ያልፋል በለያተ የኢየሱስ ፍቅር ሞትን ያልፋል በለ ሃሌሉያ አንዳንድ ጊዜ እንደዚህ ብለን እንዘምራለን እስከ ሞት ድረስ ወደደን እንላለን ነገር ግን እስከ ሞት አይደለም ከሞት ያለፈ ነው ዛሬ በኢየሱስ ክርስቶስ ስም ከባድ የፍቅር ድምጽ ወደ እናንተ መንደር ይመጣል ከባድ የሚያጽናና ድምጽ ወደ እናንተ ይመጣል ብድግ የሚያደርግ ድምጽ ይመጣልሻል የሚያነሳ ድምጽ ይመጣልሃል ነቀፌታን የሚያስወግድ ድምጽ ይመጣልሃል ዘፍጥረት ምዕራፍ 3 ቁጥር 8 ላንብበው እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምጽ ከገነት ውስጥ ሲመላለስ ሰሙ አዳምና ሚስቱም ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው እግዚአብሔር ስም የተባረከ ይሁን ሉቃስ ወንጌል ምዕራፍ 24 ቁጥር 13 በዚያን ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል አንድ መንደር ይሄዱ ነበር እነርሱም ስለ ሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር እየተነጋገሩ እየተወያዩ ሳሉ ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ጀመረ ነገር ግን እንዳያውቁት አይናቸው ተይዞ ነበር እርሱም እየሄዳችሁ መንገድ ላይ እርስ በርሳችሁ እንዲህ የምትወያዩት ምንድነው አላቸው እነርሱም በሐዘን ክው ብለው ቆሙ ከእርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ ኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህን ሲሉ መለሱለት እርሱም የሆነው ምንድነው አላቸው እነርሱም እንዲህ አሉት በእግዚአብሔርና በሰው ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው እርሱም የካህናት አለቆች ገዢዎቻችን ለሞት ፍርድ አሳልፈው ሰጡት ሰቀሉት እኛ ግን እስራኤልን ይቤዣል ብለን ተስፋ አድርገነው ነበር ከሁሉ በላይ ደግሞ ይህ ከሆነ ዛሬ ሶስተኛ ቀን ነው እግዚአብሔር ስም የተባረከ ይሁን እስቲ ከጎን ያለው ወዳለህበት ሁኔታ ይመጣል በሉት እስቲ ወገኖቼ እኔ ዛሬ ስለመጣው ለጋቸው ላወራቸው አይደለም መጣው ለጋቸውን ብዙ ጊዜ ተሰብከናል እነኚህ ሰዎች ኢየሱስ ክርስቶስ 3 ዓመት ተኩል ሙሉ ኢንቨስት የተደረገባቸው ሰዎች ኢየሱስ በኋላ ሲራመድ ያዩ ኢየሱስ ሕዝብን በሁለት አሳ ሲመግብ በምድረ በዳ ያዩ ብዙ ታምራት ያዩ ሰዎች ኢየሱስ ክርስቶስ ምስክሮቼ ይሆናሉ ብሎ ተስፋ የሚያደርጋቸው ከሌሎች ይልቅ የሚጠብቃቸው ከሌሎች ይልቅ ያቀረባቸው ከሌሎች ይልቅ ወደ ራሱ ያስጠጋቸው ቀንና ማታ ያስተማራቸው ከሌላ ይልቅ ኢንቨስት የተደረገባቸው ፍሬ የሚጠበቅባቸው ከሕዝብ ይልቅ የተሻለ ስለ ኢየሱስ ማውራት የሚችሉ የተሻለ ከእጁ የበሉ የተሻለ ከእጁ የጠጡ ታምራቱን ያዩ መልካምነቱን ያዩ አብዛኞቹ ዮሐንስን ከመከተል ተመልሰው የተከተሉት አንተ ትለያለህ እኮ ያሉት ገርማል እኔ ኢየሱስን ሆኜ ራሴን አየሁት አንዳንድ ጊዜ እስቲ ከጎን ኢየሱስ ባንተ ተስፋ አይቆርጥም ብሎ
አይነት ኢየሱስ ነው? ኢየሱስ ሞቷል እኮ፣ ሞቶላቸዋል እኮ፣ ካጠገባቸው ተይዟል እኮ፣ ሲያዝም አይተውታል እኮ፣ መስቀል ላይ ሲወጣ አይተውታል እኮ። ካሁን በፊት የሰው ልጅ ሊሞት ይገባዋል ብሎ አስተምሯቸዋል። የሚሞተውም ስለ ሰው ልጅ እንደሆነ ነግሯቸዋል። ያው አምላክ ምስክሬ ነው። አንተ ደነዛ አይልህም። አንተ ማይገባክ አይልህም። እስኪ ገባክ ድረስ ይከተልሃል። አዲካሞ ሰባሃዲያ ኢየሱስ ይወድሃል። እየደከምክ ይወድሃል። እየዛልክ ይወድሃል። ኢየሱስ ምን አለ ተገልጦ ብልጭ አድርጎ ቢመለስ በእነሱ ሁኔታ ጠውልገው አብረዋቸው ይራመድ ነበረ። እስቲ ንገሩኝ፣ ምንድነው የተፈጠረው? እስቲ ንገሩኝ። ምን አይነት ፍቅር ነው? አይገባችሁም እንዴ? ምን አይነት ደነዞች ነው የሰበሰብኩት? አይገባችሁም እንዴ? ምን አይነት ማትረድ ናተን በማስከተል ተጸጽቻለሁ። ናተን በመሰብሰቤ 3 ዓመት ሙሉ ለናንተ በመሞቴ ተጸጽቻለሁ። ምን አለ ሌላ ሰው በጠራው ኖሮ አላለም። እስከ ሞት ዋጋ ከፍሏል። አዎ ተገርፎላችኋል። አዎ ተሰቅሏል። አዎ ሞቷል፣ ተቀብሯል። አዎ ከወጣም በኋላ ከጎን ያለው የኢየሱስ ፍቅር ገደብን ያልፋል በለው። ባንተ ሁኔታ ይገለጥልሃል በለው። እስክትመለስ ድረስ ያስረዳሃል በለው። እስኪ ገባክ ድረስ ሹክ ይልሃል በለው። አንተ እንደ ሰው ጥሎ ካሄድም ጥሎ ካይመለስም አይገባውም ብሎ ጥሎ ካሄድም እስኪ ገባ ድረስ አንተ ወደምትወርድበት መንደር ምን አለ? ኢየሱስ በትንሣኤ መንፈስ ሆኖ በትንሣኤ ስፕሪት ሆኖ በእውነት እነሱ መንደር መመለስ ነበረበት። ኤማውስ ወደሚባለው ሰፈር እዛ ቤቱ ሲገቡ ጎጆ ውስጥ ገብቶ ቁጭ። ምን አይነት ፍቅር ነው? ምን አይነት ፍቅር ነው? ምን አይነት መውደድ ነው? ዛሬ እስኪገባ ባንተ ሁኔታ ይገለጥልሃል። ጮክ ብለህ ኢየሱስ ይወደኛል ብለው የሌላውን አላቅም በልስ። ኢየሱስ ግን እኔን ይወደኛል በላተ። በሌላው ፍቅር እርግጠኛ አይደለሁም በልስ። በኢየሱስ ፍቅር ግን እርግጠኛ ነኝ በላተ። እስኪ ገባሽ ድረስ ያስረዳሻል። እስኪ ገባሽ ድረስ ይወድሻል። አሳልፎ አይሰጥህም። ኢየሱስ ምን አይነት ኢየሱስ ነው? ምን አይነት ኢየሱስ ነው? ሲሄዱ እስቲ ንገሩኝ። አልሰማህም እንዴ? ሲያወሩኝ በጣም እኮ እስራኤልን ይቤዣል ብለን ተስፋ ያደረግነው ሲሉ ዝም በል አንተ አላለም። ሲጨርሱ አሁን እስቲ ጨርስ እስቲ፣ ስሜታቸውን ተናገር እስቲ፣ ድካማቸውን ተናገር እስቲ፣ እሰማቸዋለሁ አብሮ። ምን አይነት ነው? ምን አይነት ነው? ምን አይነት ነው? ተቃላችሁ? ዮሐንስ ወንጌል ምዕራፍ 20 ላይ በነገራችን ላይ የኤማውስ መንገደኞች ብቻ አይደለም፣ እነ ማርያምም እኮ ጥፋተኞች ናቸው። ኢየሱስ ክርስቶስ እንደማይሞት ሞትን ድል አድርጎ እንደሚነሳ በ3 ቀን እንደሚነሳ ተናግሯል። የኤማውስ መንገደኞቹም እነሱም አላወቁም። መልሱ ላይ እኮ ሁለቱም ተሳስተዋል። ሽቶ ይዘው የሄዱት ለሞተ ሰው ነው፣ እሱ የሞተ አይደለም። ሁለቱም የኤማውስ መንገደኞቹም እነ ማርያምም እኮ ተሳስተዋል እኮ። ሽቶ መያዝ እኮ እውነተኛ ያደርጋቸው፣ ሽቶ መያዝ ትክክለኛ ያደርጋቸው። ትምህርቱን ፈርሸውታል። ከዛ እነሱ ሽቶ ይዘው ሲሄዱ ዮሐንስ ወንጌል ምዕራፍ 20 ቁጥር 16 ላይ በሚገባቸው ሁኔታ በእውነት ወስደው ከሆነ እስቲ ስጠን ሲሉት ማርያም
ድምፁን ሰማች። ረቡኒ ዘካፑራ ሃዲያስ በሚገባት ሁኔታ በሚገባት ድምፅ እንዴት መቃብር ላይ ትፈልጊኛለሽ? ምን አይነት ትምህርት የማይገባይ ሴት ነሽ? በሳካባኒያስ ባክሽ ይፈልግሻል። ያለሽበት ስፍራ ላይ ይመጣልሻል። ድካም ውስጥ ሆነሽ መጥቶ ያወጣሻል። ሐዘን ውስጥ ብትሆን መጥቶ ያወጣል። ግራ መጋባት ውስጥ ብትሆን ወዳጄ እግዚአብሔር ጋር ያንተ ምዕራፍ አልተዘጋም። የኔ እናት እግዚአብሔር ጋር ያንቺ ምዕራፍ አልተዘጋም። ዛሬም ይወድሻል፣ ዛሬም ይወድሃል፣ ዛሬም ይፈልጋል፣ ዛሬም ይፈልግሻል። ኢየሱስ ባንቺ ተስፋ አይቆርጥም። የገባሽበት መንደር የሄድሽበት መንደር ድረስ መጥቶ ባንቺ ሁኔታ ቁጭ ብሎ ካፋኒያ ካሳብ ሃዲያስ ታውቃላችሁ፣ ያቺ 5 ባሎች ያላት ዜታ ይጠጫል። ውሃ ዳር ቁጭ ብሎ ውሃ ጠጭኝ ሲላት ደቀ መዛሙርቱ ራሱ እሷ ጋር በመቀመጡ ተደነቁ፣ ተገረሙ። ዲያውን ሰማርያዊ ምን አይነት ፍቅር ነው! ኢየሱስ ስላንቺ የማይገባበት መንደር ይገባል። መካዲያሳ ኢየሱስ ስላንተ የማይገባበት መንደር ይገባል። አንተ የሱ ጉዳይ ነህ። ክብሩ የሱ ጉዳይ አይደለም። ክብሩን የጣለው አንተን ሊፈልግ ነው። ተዋቸው። ጀግና የሚሆኑ ሰባኪዎችን አትስማቸው። ኢየሱስ ጀግና አልሆነም። ላንተ ነው ክብሩን የጣለው። ላንተ ነው ጀግንነቱን የጣለው። ኢየሱስ ኢየሱስ ተወደኛለህ በሉ እስቲ። ያለ ገደብ ተወደኛለህ በሉ። ታውቃላችሁ እነ አዳም ገና የመጀመሪያው ምዕራፍ ላይ በቃ እነ አዳም ይሄን ዛፍ ከበሉ ተቆራረጡ ብለን ዘግተን ነበር። በቃ የነሱ ምዕራፍ ተዘጋ ብለን ነበር። ከዚህ ከበላችሁ ትሞታላችሁ። በቃ ሁላችንም በቃ የነኚህ ሰዎች ታሪክ በቃ የነኚህ ሰዎች ህይወት በቃ ከእግዚአብሔር ጋር ተቆራረጡ። በመሸ ጊዜ፣ በጨለማ ጊዜ፣ ነገር በተዘጋ ጊዜ አንድ ድምፅ መጣ። ከገነት አንድ ድምፅ መጣ። የሆነ ሹክሹክታ ድምፅ መጣ። አዳም ለማን ተዋለው? አዳም አዎ ብዙ እድሎችን ፌል አድርጋል። አዎ ብዙ ነገሮችን አልተጠቀምክም። አዎ ብዙ ነገር አበላሽታል። አዎ መብላት የሌለብን ነገር በልታል። አዎ ተሳስተሃል። ዛሬ በኢየሱስ ስም ይመጣና ነቀፌታን ያስወግዳል። እርግጠኛ ሆኜ ልንገርህ፣ አሳልፎ አይሰጥም። እርግጠኛ ሆኜ ልንገርሽ፣ አሳልፎ አይሰጥሽም። ኢየሱስ አንተ ኢንቨስትመንቱን ነፍሱን እስኪሰጥ ነው የወደደ። ከዛም በላይ ነው የወደደ። መንገድ ላይ ሊተው አይችልም። የእግዚአብሔር ኢንቨስትመንት ነህ። አንድያ ልጁን ነው የላከልህ። ማንም ሊያጨነግፈው አይችልም ያንተን ሕይወት። እግዚአብሔር መጥቶ ከመሃላቸው ያነሳሃል። እግዚአብሔር መጥቶ ከሐዘን መንደር ያነሳሃል። ከተስፋ መቁረጥ ውስጥ ያነሳሃል። ደረሰልኝ ትላለህ። ታውቃላችሁ ራቁታቸውን ናቸው። እርስ በርስ አይደለም ከእግዚአብሔር ጋር እርስ በርሳቸው እንኳን ይተፋፈሩ ነበረ። እርስ በርሳቸው ቀና ብለው አይተያዩም ነበረ። ምክንያቱም ስታየው ራቁቱን ነው፣ ሲያት ራቁቷን ነች። እግዚአብሔር መጣ። ዛሬ በራቁትነትሽ ላይ ይመጣል። ዛሬ በባዶነትሽ ላይ ይመጣል።
ዛሬ አሳልፎ አይሰጥሽም። ለጎረቤት አሳልፎ አይሰጥሽም። ለመንደር አሳልፎ አይሰጥሽም። ለሰው አሳልፎ አይሰጥሽም። ይሰዋልሻል። ማካፑራታ ካስ እግዚአብሔር ባንቺ ላይ ያለው ፕሮግራም ከወሬ ያለፈ ነው። ባንተ ላይ ያለው ፕሮግራም ከስብከት ያለፈ ነው። ባንተ ላይ ያለው ፕሮግራም የዘላለም ሕይወት ነው። እግዚአብሔር እንደዚህ አለ። አረደላቸው። በቃ የሆነ ቅጠል ለብሶ አያቸው አረደላቸው። ቁርበት አለበሳቸው። ለአሁኑ ይሄን አለብሳቸዋለሁ። ለሚቀጥለው ደግሞ ከሴቲቷ እንዲወለድ አደርግላቸዋለሁ። ማኮቫሳ ባህታ ካሳካ የኔ ድነት የዋዛ ድነት አይደለም። የኔ ድነት የመንደር መጫወቻ አይደለም። የኔ ድነት ከሰማይ መውረድ የጠየቀ ነው። የኔ ድነት ማንም ቴዎሎጂያንስ ተነስቶ ብድግና ቁጭ የሚያደርገው አይደለም። እግዚአብሔር አንድያ ልጁን የሰጠበት ነው። መመረቂያ ጽሑፍ አይደለም። የኔ ድነት ሕይወት ከጨለማ ከድግድግ ጨለማ ወደ ብርሃን የተሻገርኩበት ነው። የኔ ድነት ዲግሪ መስሪያ አይደለም። የኔ ድነት ማስተርስ መስሪያ አይደለም። ከጎን ያለው ለራስህ እንደዚህ በለው፣ እግዚአብሔርን እርግጠኛ ነኝ ትወደኛለህ በለው። እስቲ እንደምትወደኝ አውቃለሁ በለው። እንደምትወደኝ ስብከት አልፈልግም በለው። አካቲያ የወጣውበትን መንደር አውቃለሁ በለው። የቁጣ ልጅ ሳለው ነው የወደድከኝ በለው። የአመፃ ልጅ ሳለው ነው የወደድከኝ። የሚወደድ ነገር ሳይኖር ነው የወደድከኝ። ዛሬ አንድ ነገር ልንገር፣ ኢየሱስ ይወድሃል። ኢየሱስ ይወድሻል። ገርማችሁ ኢየሱስ በትንሣኤ መንፈስ ነው መሸብክ አሉት። አሁን እኮ መሽቷል፣ በቃ ከኛ ጋር ያደራሉት። ጠዋት መንገድን ትቀጥላለህ። ኢየሱስ እኮ መንገዱ እሱ ናቸው፣ እነሱ ናቸው። ፕሮግራሙ እኮ ማለፍ አይደለም፣ ፕሮግራሙ እነሱ ናቸው። ፕሮግራሙ መሄድ አይደለም እኮ። እዛ መንደር እኮ የተገኘው ለነሱ ነው። እዛ መንደር መገኘት እኮ ፕሮግራሙ አይደለም። እዛ መንደር መገኘት እኮ እቅዱ አይደለም። እዛ መንደር እኮ መገኘት አጀንዳው አይደለም። ለካ እዛ መንደር የተገኘው ለነሱ ነው። እዛ መንደር እኮ የተገኘው ላንቺ ነው። እዛ መንደር ፕሮግራሙ አይደለም። አንድ ሰው አንድ ቀን እንደዚህ የሆነ ምስክርነት ሲሰማ አንድ አፍሪካዊ ታላቅ ነብይ ነው እንደዚህ ጭፈራ ቤት ቁጭ ብሎ ባለጌ ወንበር ላይ ከእግዚአብሔር ጋር ተጣልቻለሁ፣ እግዚአብሔር እናቴን ወስዷታል፣ ካሁን በኋላ ከእግዚአብሔር ጋር ጉዳይ የለኝም ብሎ ዊስኪውን ቁጭ ብሎ እየጠጣ ከሌሊቱ 10 ሰዓት ላይ እግዚአብሔር በጣለ ባለጌ ወንበር ላይ ቁጭ ብዬ ወደሃለሁ እኮ አለኝ አለ። እኔና እግዚአብሔር የታረቅነው ይላል ርዕሱ። ጭፈራ ቤት ውስጥ ነው። ወዳጄ እግዚአብሔር ላንተ ያለው ፍቅር ገደብ አልባ ነው። እግዚአብሔር ላንተ ያለው ፍቅር ሁኔታ አልባ ነው። እግዚአብሔር ይወድሃል። ማንም የሚያደበዝዘው ፍቅር አይደለም። እግዚአብሔር ካንተ ጋር ያለው ሁኔታ የሚያደበዝዘው ፍቅር አይደለም። እግዚአብሔር ካንተ ጋር ያለው መንደርና ሐሜት የሚያደበዝዘው ፍቅር አይደለም። በልጁ ደም የሆነ ነው። ይወድሻል፣ ይወድሻል። ጎረቤት እንደሚለው አይደለም ይወድሻል። ጴንጤ እንደሚያወራው አይደለም ይወድሻል። ጽድቃቸውን አንቺ ላይ እንደሚገነቡት አይደለም ይወድሻል። ስብከታቸውን አንቺ ላይ እንደሚያሳምሩት አይደለም።
እግዚአብሔር አንድያ ልጁን በጨከነበት ፊቱን አዞረበት አንቺን ለማዳን። አባ ሲል ፊቱን አዞረበት፣ ጨከነበት። ኢየሱስ ላይ ጨከነ። አንቺን ፍለጋ፣ እንተን ፍለጋ ኢየሱስ ላይ ጨከነ። ማጋኒያ ከዛ ባዲያስ ዛሬ በብዙ ተስፋ መቁረጥ ውስጥ ያለሽ፣ በእግዚአብሔር ዘንድ ተስፋ እንደሌለሽ የተነገረኝ ሴት፣ በእግዚአብሔር ዘንድ ተስፋ እንደሌለ የተነገረ ወንድ፣ አንተ እግዚአብሔር ጋር ተስፋ አለ። አንተ ተስፋ አለ። እግዚአብሔር ባንተ ተስፋ አይቆርጥም። እግዚአብሔር ዛሬም ይወዳል። እግዚአብሔር ነገም ይወዳል። እግዚአብሔር እስከ መጨረሻ ይወዳል። ኢየሱስ ይወዳል። ኢየሱስ ይወዳል። እግዚአብሔር ፍቅር፣ የእግዚአብሔር ፍቅር ዶክትሪን አይደለም። የእግዚአብሔር ፍቅር የሆነ ጽሑፍ አይደለም። የእግዚአብሔር ፍቅር ማጣፈጫ አይደለም። የእግዚአብሔር ፍቅር ነፍስን እስከ መስጠት ከዛም አልፎ ይወድጃል። አዳግያና ካቲያ ዛቦራታኒያ ካሳባ ይወደኛል፣ 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 ይወደኛል። ይወድሻል፣ ይወዳል፣ 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 ይወድሻል፣ ይወድሻል። አጌና ይወድሻል። ኢየሱስ ይወድሻል። ኢየሱስ ሰው የማይገባበት መንደር የገባው አንቺን ፍለጋ ነው። ሰው የማይደርስበት መንደር የገባው አንተን ፍለጋ ነው። ከታላቅ ፍቅሩ የተነሳ ነው። ይወዳል። ኢየሱስ ይወዳል። ኢየሱስ ከፍሎልሃል። ማካቲያኮቫ የኢየሱስ ፍቅር እንደ ብርሃን ነው። ማካቲያካ ማንም ሊደበዝዘው ሊያደበዝዘው አይችልም። ወራት አይሸፍኑትም፣ ሳምንታት አይሸፍኑትም። በአደባባይ የሚታይ ፍቅር ነው። በአብ ቀኝ ተቀምጦ ስላንቺ ይታያል፣ ስላንቺ ይማልዳል። ይወዳል፣ ይወዳል። እርግጠኛውን ይወድሻል። እርግጠኛውን በየሳምንቱ አይቀየርም፣ ይወዳል። በየወሩ አይቀየርም፣ ይወዳል። እሱ ወረተኛ አይደለም፣ ይወዳል። አናኮ ሀሳባ ራቲካ ማሳካ ሀዲያኮቫስ ራባቲካ ሰባቲያስ ኢየሱስ ይወዳል። ካላችሁ አንድ ጊዜ እኔ ሂርና ያለው አንድ ሰላሙ የሚባል ዶኖ ከኛ የኛ ኩያ ነው እና ልጁ ባጃጅ ነው የሚነዳው። በጣም ባካ አድርጓል፣ ጫት ይቅማል እና የሆነ ቤት ጫት ይዞ ሲገባ መናፍስት ያለባት ልጅ ወደቀች። ከዛ ልጁ ዘሩ ውስጥ አልጠፋም። በኢየሱስ ስም ልቀቃት አለ። ልቀቃት በኢየሱስ ስም። ጫት ይዟል እኮ ለካ የሳምንት ኮንትራት አይደለም፣ ለካ የወር ኮንትራት አይደለም፣ ለካ የዘላለም ውል ነው ከእግዚአብሔር ጋር ያለ። ለካ የዘላለም አምላክ ነው እሱ። ዲናካቲያስ ሰባዲያስ ራዳና ሳቲካ ሞሳ ኢየሱስ ይወደኛል። ይወድሻል። ሰባኪ በተቀያየረ ቁጥር የማይቀያየር ፍቅር ነው። ነብይ በተቀያየረ ቁጥር የማይቀያየር ፍቅር ነው። ሐዋርያ በተቀያየረ ቁጥር የማይቀያየር ፍቅር ነው። አንድና መጨረሻ በአብ ቀኝ ስላንተ ተቀምጦላል። አዳም ይመጣል ያላለው ድምፅ መጣ። አዳም ነገሬ ተዘጋ ባለ ጊዜ
አዳም አከተመ ባለ ጊዜ አንድ ድምጽ መጣ። ይጠራኛል ያላለው ድምጽ መጣ። አዳም ወደሃለሁ አዳም፣ ከአሁን ጀምሬ የመዳን ፕሮግራም እሰራልሃለሁ። እባቡን የሚረግጠው ይወለዳል። እንደተጫወተብህ አይቀርም፣ ይወለዳል። እባቡን የሚረግጠው አዳም አልተወም። በቀልልሃለሁ አዳም፣ በቀልልሃለሁ። እንደተጫወተብህ አይቀርም አዳም፣ በቀልልሃለሁ፣ በቀልልሃለሁ፣ ከእንደገና በቀልልሃለሁ፣ ከእንደገና እድል እሰጥሃለሁ አዳም። ወረታ ያውቀው ጌታ ዘላለም ምስጢረኛዬ የልቤን አጫውተዋለሁ ገበናዬን ባታካ ወረታ ያውቀው ጌታዬ ዘላለም ምስጢረኛዬ የልቤ አጫውተዋለሁ ገበናዬ ባራጋባራዳራባስ ረባዳሪያቦስ ዛሬ እግዚአብሔር የፍቅር ኪዳኑን ከአንቺ ጋር ያድሳል። ዛሬ የፍቅር ኪዳኑን ካንተ ጋር ያድሳል። ያንን የልጅነት ኪዳን ካንተ ጋር ያድሳል። አናኪያቲና ቆባዲያስ ያድሳል። ወደዛ መንደር እንደገና አራጋባታ ካራፋዲያስ ሄራታራፋዲያ ካፋዲያ ሪናቃ ባዲያኔ ከማሳባዲያስ ይወድሻል ኢየሱስ፣ ይወዳል ኢየሱስ፣